ጽናት የፈራችው ቀን ደረሰ ማለት ነው። የእውነት በጣም ነው የሚያሳዝነው። እንደፈራችው ውስጧ እንደፈራ ማለት ነው። ያው የፈለገ ነገር ቢመጣ ጥላኸኝ አትሄድም ወይ አትጎዳኝም ወይ ልቤን አትሰብረኝም ወይ እየደጋገመች ማለት ነው። እና የፈለገ ነገር ቢመጣ መቼ በመወዳት እናቴ እምልልሻለሁ ብሎ ነበር። ደግሞ ግን እንግዲህ ከአቅሙ በላይ የሆነ ነገር ገጥሞታል ኪራ። የእውነት በጣም ተናድጃለሁ ማለት ነው። ቤቲ ግን 5 ዓመት ሙሉ ቀልድህብኝ ትላለች እንዴ? አንቺ እኮ ነሽ በራስሽ የቀለድሽው፣ እሱ እኮ አይደለም። አንድ ከማይፈልግሽ ሰው ጋራ አይደለም 5 ዓመት 5 ወር ራሱ ከባድ ነው። የምሬን ነው። የሆነ እኮ ሰው ከአሁኑ ትረጃለሽ፣ የሚወድሽና የማይወድሽን ሰው ትረጃለሽ እንዴ? ኪሩቤል ደግሞ አንቺን አያፈቅርሽም ማለት ነው። ከመጀመሪያውም ጀምሮ አንቺ ነሽ እንጂ ሙጥኝ ያልሽበት። ስለዚህ አሁን ደግሞ ህይወታቸውን ለማበለሻሸት እቺ ሴትዮ እዛ ቤት አስቀምጠሽ፣ ሴትዮዋን እኔ የመጀመሪያ የመጣች ቀን ነው የጠላዋት ማለት ነው። ሰራተኛዋን አንድነት ነው አዳነችን ያለቻት አላውቅም። እኔ እንደመጣች ቀን ነገር ይዛ እንደመጣች ታስታውቃለች። ሴትዮዋ ነገረኛ ነገር ናትና ስልኳን ደግሞ አያችሁ ትልቁን ስልክ ተደብቃለች። በትንሿ ነው የምትንቀሳቀሰው፣ ግን ለምታወራው ለእያንዳንዱ ነገር በዛ ነው። ቪዲዮ የምትቀርጻትም በዛ ነው ማለት ነውና እንግዲህ ጽናት ሻወር ገብታ ጽናትን ራቁቷን ቀርጻታለች ማለት ነው ሰራተኛዋ። ያንን ደግሞ ቪዲዮ ለቤቲ ልካላታለች። ቤቲ ደግሞ ያንን ነገር ሶሻል ሚዲያ ላይ እለቀዋለሁኝ መልሰ እዛ ቤት ካላስገባኸኝ አንተ ያኔ ካኖንክ ያንን ፎቶ እለቀዋለሁ ሶሻል ሚዲያ ላይ። ጽናት የእውነት በጣም ነው ያሳዘነችኝ። እሱም አሳዝኖኛል። ደስታቸውን እንኳን ገና ሳይጨርሱ ምን አይነት ሴት ነሽ ግን? ታይ ቤቲ። እኔ ኪሩቤል ነው እድሜን የበላው ስትይ እኮ አፈርኩ ላንቺ። የምሬን ነው። እናትሽን ታዲያ ምንድን ነው ሌላ ወንድ አግቢና አስደሽታ ታዲያ ያለ ኪራ ወንድ የለም እንዴ? ያገሩ ላይ ጉድ እኮ ነው እናንተ። እንዴ ማለቴ 5 ዓመት ሙሉ ተጫውተህብኝ እሱ ምን አደረገ ሲጀመር ማለት ነው። የሆነ ሰውዬ ምን አለ መሰላችሁ፣ ፍቅረኛ ያዝን ብላችሁ ሁሉን ነገራችሁን አታሳዩት፣ ከዛ በኋላ እሱ ይንቃቸዋል አለ። እውነቱን እኮ ነው። የምሬን ነው። እናንተ አቻ እስቲ ሆሪፍጆ እንግዲህ ቤቲ ያው ቆርጣ ተነስታለች ማለት ነው። ሰራተኛዋን እያበሸቃቀጠች እየሰደበች እያመናጨቀች ሱሃና ለካፋ የሚወጣው እንዴ ለድራማውን ቢሆን እንደው ትንሽ እንኳን አይደብርም እንዴ? ካፋ የሚወጣው ነገር ሲያስጠላ። ፈጣሪ ትግስቱን ስጠኝ። አንቺ ለቃቃሚ እዚህ መተሽ ፍርፋሪ ያገኘሽ ድስት ጥራጊ በላሽ። ኧረ ድራማም ቢሆን ያስጠላል አነጋገርሽ። የምሬን ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እንግዲህ ጽናትዬ የእውነት በጣም ነው ያሳዘነችኝ ማለት ነው። ዛሬ አሳዝናኛለች እውነት ለመናገር። ምክንያቱም የፈራችው ነገር ደረሰ ማለት ነው። በቃ እሷ ሁልጊዜ ደጋግማ ለኪሩቤል የምትለው እንዳትሰብረኝ ነው። እኔ አንዴ ከተሰበርኩ አሁን ሁለተኛ ከሰበርኩ ድጋሚ መቆም አልችልም። በቃ በመወዳት እናቴ እምልልሻለሁ ምንም ቢፈጠር ምን ጥየሽትም አልሄድም ብሏታል ማለት ነው። ግን ደግሞ እቺ በመሃል መታ እንግዲህ ሁሉን ነገር አጨለመችባቸው ማለት ነው። የእውነት በጣም ነው የምታሳዝነው ጽናት። ኪሩቤልም ያሳዝናል። ግን ያው ውሳኔው አሁን እኔ ምን አሰብኩ መሰላችሁ? ግዴታ ስልኳን መቀበል አለበት። የቤቴ ስልክ ወይ መስበር ነው ወይ ደግሞ ዝም ብሎ እኮ ደግሞ የሰው ፎቶ እኮ አይበተንም፣ ለወንጀል ያስጠይቃል። የምሬን ነው፣ በህግ ያስጠይቃል ማለት ነውና ቤቲ አሁን ኪራ መቼም አይፈልጋትም። መቼም እኔ አንቺ ጋር ልሆን አልችልም ብሏታል። ስለዚህ ጽናትን ደግሞ አንድ ነገር አደርጋታለሁ ብትይ አፍንጫሽን ብዬ ነው እጥብ ውስጥ የምጨምርሽ ብሏታል ማለት ነው። እሷ ጽናትን አሁንም መበቀል ትፈልጋለች ማለት ነው። እንግዲህ ሴትዮዋንም አሰሪዋን ትየበኛል አለ አራንቺስ እናቴ ቀልደኛ ነሽ። አትየበኝ ቤቲ በይኝ አትበይኝ አልኩሽ እንዴ? ሴትዮዋን እሷን እንኳን ትበላት። ያው እቺ ሰራተኛው አትበላት። የምሬን ነው። ምንም አልተሳዝነኝም። እኔ እንደው ሰራተኞች ያሳዝኑኛል። ነገር ግን ደግሞ እቺ አታሳዝነኝ። የፈለገ ነገር ለልጇም ችግርም ቢሆን እንደዚህ አይነት ነገር ውስጥ ማን ነው ግቢ ያለሽ እንዴ? ክብርሽን ዝቅ እያደረገች እንደዚህ ያጎዳና ናፍቆሻል መሰለኝ። ከፌስታል እንጀራ አድኝሻለሁ አላለኝም? ታዲያ አሁንም የፌስታል እንጀራ እኮ ነው የምትበሉት እዛ ቤት። አንድ ጋር ስጋግሩም አላየንም ነው ሸዋ
የምር እንዴ። እና እንግዲህ አሁን ጽናትዬ እዛው የጓደኛዋ ጋር ሰኒ ጋር ሄዳ እንግዲህ በጣም አዝናለች። አሁንም ስለ ኪራ ነው የምታስበው። ኪሩቤል ምንድን ነው የሆነው? ቤቲ የሆነ ነገር አድርገው ነው እንጂ ኪሩቤል ባንዴ እንደዚህ ሊቀየር አይችልም ምናምን ብላለች። እንግዲህ ናሆሜ፣ መራዊት፣ ጽናቴ ቁጭ ባሉበት እንግዲህ ቤቲን ይዟት መጣ ማለት ነው። ከዛም እንግዲህ ናሆሜ ደንግጦ ጮኸ ማለት ነው። አንቺ ሴጣን ስበኝ ልትሰሪ መጣሽ፣ አንቺ አረመኔ፣ አንቺ ምን እያሉ እንግዲህ መራዊትም ከዛ እንግዲህ እሱ ምንም አይናገርም አይጋገርም። ኪራ ምንድን ነው እንደ ጅብራ የምትቆማት እና ምንድን ይለዋል። ናሆሜ ምንም ሊናገር አልቻለም ማለት ነው። ከዛም እንግዲህ መጣ። ቤቲ ከዚህ ቤት ሄደች ብላችሁ አጨብጭባችሁ ነበር አይደለ? መጥቻለሁ፣ ከአሁን በኋላ እዚህ ነኝ። ከዛ ኪሩቤል አትናገርም እንዴ ተናገር ምናምን ሲሉት ምንም ሊናገር አልቻለም። በቃ ይሄ ቤቴ እኔ ነው አይደለ? ከዚህ በኋላ ቤቴ እዚህ ነች አለ ማለት ነው። በጥፊ ድርግም አደረገችበት ማለት ነው። ጽናት እንተታሃዲ እንተሻለችው ማለት ነው። እሱም ያው ወዶ አይደለም። ችግሩን ብትረዱት ደግሞ መልካም ነው ብዬ አስባለሁ። እቺ ሰራተኛ ከዛ ቤት አብሯት አሁን በኋላ ምንም አጠቅማቸውም። እሷ ሲጀመር ማለት ነው ሰራተኛይቱ አጠቅምም። የእውነት አሁንም ገና የባሰ ነገር ታደርጋለች። ጽናትን ወይ በመድኃኒት ልትገላት ትችላለች። ስለዚህ ብቻ አላውቅም። ጽናት እንግዲህ ከዛም እንግዲህ ጽናትን ጠርቶ ማነች መራዊትን ጠርቶ ደረጃ ላይ ቁጭ ብሎ መሩዬ አንድ ነገር ላስቸግርሽ፣ ለጽናት ምርጧ ጓደኛዋ አንቺ ነሽ፣ መቼም የማትገጃት ምክንያቱም ስለ እሷ ክፉ ማታስቢ ብዬ ማንሽ አንቺ ስለሆንሽ እባክሽን ከጽናት ጎን ሁኚ አላት። ምንድን ነው? ምን ተፈጠረ? ጽናት ያን የፈራችው ነገር ደረሰ አይደለ? ምንድን ነው? ጽናት ጋር አይደላችሁም እንደ ስትለው ደህና ነን፣ ግን በቃ ከጎና ሁኚ ምናምን አላት። በቃ እኔ የፈራሁት ጽናት የፈራችው ነገር ደረሰ አይደለ ምናምን እያለች እንግዲህ መራዊትም በቃ ያልኩሽን አድርጊ ብሎ ልጁ ግን ሊያሳብዱት ነው። ከዛም እንግዲህ ወደ ፎቅ ሮጦ ሄደ። ከዛም ሳሎን ቁጭ ብሎ በሀሳብ ልም ብሎ ሄዷል። የለም ጭራሽ ነው በሀሳብ ማለት ነውና ከዛ መጣች ኪራ አለችና ነካርጋቸው በሀሳብ ምንድን ነው አላት። ልትሰማው ስትል እዛው ባለሽበት ቁጭ በያላት። እንግዲህ እኔ አሁን አንተን ማፈቅራት መስሎህ ነው እንዴ? አትሳሳት። እኔ ለአንተ ያለኝ ፍቅር ሞቷል። እናንተ ምንም አይነት ፍቅር የለኝም። እኔ አሁን እሷ የመጣችው ለበቀል ነው። ስለዚህ ያው አንድና አንድ በቀሏን ታወጣታ እንግዲህ ምን እንደምታረግ አላውቅም። ጽናት ልትገላት ይሁን አላውቅም። ከዛም እንግዲህ እግሬን ነሸኝ አሁን እግሬን ማሳጅ ልታደርገኝ እፈልጋለሁ አለ አይደል እግርሽን ታዲያ ምን ችግር አለው? 3 እግር ካማረሽ አላት። ምን ማለት ነው? አንዱ ነገር እሰብርልሻለሁ አላት። ከዛም ጥሏት ወጣ ማለት ነው። ከዛ እንግዲህ አበደች፣ ጮኸች። እቺ ሰራተኛ እቺ ገረድ ምንድን ነው ከምግብ ጋር አብስላ ሰጠችው? የሆነ መድኃኒት ማሰጣው ነው ምናምን አለች። ጽናት እሰራልሻለሁ እያለች ያበደች እንግዲህ ሰራተኛይቱ እየሮጠች መጣችና አቤት ምናምን አለች። ጽናት ስትሰማ አቻይ የማልወደውን ሰው ስም አጠገቢያ አትጥሪ ጽናት ትላለች። እንደ ደግሞ ሁሌ ፍቅሬንም ህይወቴንም የነጠቀች አንቺ ነሽ እንጂ ህይወቷን የነጠቀሻት ልጇን ሳይቀር ማለት ነው። ከዛ አበደች ማለት ነው። እንግዲህ ኪራ ቤቱን ጥሎ ሄደ። ጽናቴም መጣች። እንግዲህ ሴትዮ እኔ የፈለገ ነገር እንዴት እንደዚህ ትሰድበኛለች? እኔ ለልጄ ብዬ ነው እንጂ ምናምን እያለች እንግዲህ ክችን ቆማ እያለቀሰች እያለ ሰራተኝቱ በጣም አለቀሰች። ቤቲ እንዴት እንደዚህ ትሰድበኛለች? እንዴትስ በልጄ እንደዚህ ትናገረኛለች? ያን ታማሚ ነው ያን እንደ ፊኛ ጭንቅላቱ የተነፋውን ልጅሽን አለች እኮ። እኔ የምላችሁ ግን ካራክተሩ ሲሰጣቸው እንደዚህ ነው የሚናገሩት። የምር ያስጠላል። እጭ ድራማም ቢሆን የሆነት የምንናገረው ነገር እንገውቅ እንጂ ማለት ይሄ ከቤቲ አፍ የሚወጣው አስጸያፊ ቃላት ነው። በፈጣሪ ስም ኧረ ይሸካል ማለት ምንድን ነው አሁን እያስተማርሽ ያለሽው ቤቲ? ኧረ የእውነት ያስጠላል። ቃላቶችሽ በጣም ይደብራሉ። እውነት ለመናገር ማለት ነው በጣም ነው የሚደብሩት ቃላቶችሽ ማለት ነው። እንግዲህ ሴትዮዋ ያንን እያስታወሰች እያለቀሰች ነው። እና ከዛም ጽናት መጣች። ልጅ የምን ልጅ አልኩ እንዴ? ልጅ አለሽ እንዴ? የለኝም አላልሽም? ኧረ ልጅ የለኝም። ምን እሷ እኮ ተሳሰረባት ልጅ አላት፣ ግን ለምን እንደምትደብቅ አላውቅም። የእህቴ ልጅ ነው ባልወልደውም ልጅ አይደለ። 2 አይነት ወሬ ያወራች ማለት ነው።
ከዛም እንግዲህ እግዚአብሔር ይማርልሽ ልጅሽን ምናምን አለቻት። ልጅ በትንሽም ቀን ቢሆን የልጅን ስሜት አውቀዋለሁ አለች። እንግዲህ ልጄንም ነጠቀችኝ። አሁን ደግሞ ምን ልትፈልግን እንደመጣች አላውቅም። በስመ አብ ወወልድ ወመንፈስ ቅዱስ። ቤቲ ልጅሽን ነጠቀችሽ? አረምናዊት አረመኔ ናት አላለችም? ያንቺንም ልጅ እኮ ነጥቀሻለሁ ብላሻለች።